ሌሰን 4 ብራንችስ ኦር ሰብፊልድስ ኦፍ ሳይኮሎጂ እናያለን። ሳይኮሎጂ ኢዝ ኤ ዳይቨርስ ዲሲፕሊን ዊዝ መኒ ኤሪያስ ኦፍ ስፔሻላይዜሽን ይላል። ሳይኮሎጂ በውስጡ ብዙ ብራንቾችን ወይም ዲሲፕሊኖችን ያካተተ ሲሆን በተለያዩ ፊልዶች ላይም ስፔሻላይዝ ልናደርግ እንችላለን ማለት ነው። The branch a psychologist works in often depends on their university training and research focus ይላል። ይሄ ማለት አንድ ሳይኮሎጂስት በተለያዩ የሳይኮሎጂ ፊልዶች ላይ ስፔሻላይዝ አድርጎ መስራት ይችላል ብለናል አይደለ? ሶ ያ ስተዲ የሚያደርገው ወይም ደግሞ ፎከስ የሚያደርግበት ኤሪያ ምን ላይ ይወሰናል ስንል ያው ዩኒቨርሲቲው በሚሰጠው ትሬኒንግ እና ሪሰርች ፎከስ ላይ ዲፔንድ ያደርጋል ማለት ነው። ያ ዩኒቨርሲቲ ምን ላይ ነው ፎከስ የሚያደርገው፣ ምን ላይ ነው ሪሰርች እያደረገ ያለው፣ ወይም ደግሞ ምንድነው ትሬን እያደረገ ያለው ለተማሪዎቹ የሚለው ላይ ዲፔንድ ያደርጋል ማለት ነው። የአንድ ሳይኮሎጂስት ትኩረት አድርጎ የሚሰራበት ብራንች። ታዲያ እነዛ ብራንቾች ወይም ሰብ ፊልዶች እነማን ናቸው ስንል በመጀመሪያ ደረጃ የምናገኘው ዲቨሎፕመንታል ሳይኮሎጂ ይባላል። ይህ ዲቨሎፕመንታል ሳይኮሎጂ ምንድን ነው የሚያጠናው ስንል ኢት ስተዲስ ፊዚካል ኮግኒቲቭ ኤንድ ኢሞሽናል ቼንጅስ አክሮስ ደ ላይፍ ስፓን ይላል። ይሄ ማለት አሁን ለምሳሌ አንድ ሰው ከተወለደ በኋላ እያደገ ይሄዳል። ከዛም በኋላ የሆነ ሰዓት ላይ እያረጀ ይመጣል አይደለ? ሶ በዛ ላይፍ ስፓን ወይም ደግሞ በህይወት ዘመኑ ፊዚካል የሆኑ ለውጦችን ያካሂዳል። ያው እያደገ ሲሄድ ይተልቃል፣ ትልቅ ሰው እየሆነ ነው የሚሄደው። ያው እያረጀም ሲሄድ ፊዚካሊ እየተለወጠ ነው የሚሄደው ያ ሰው። እንዲሁም ደግሞ ኮግኒቲቭ የማገናዘብ አቅሙ እየተለወጠ ይሄዳል። እንዲሁም ደግሞ ኢሞሽናል ቼንጅስ አክሮስ ላይፍ ስፓን ይላል። ይሄ ማለት ያው ስሜቶቹን በዛው ልክ ይለወጣል። መቼስ የአንድ ህጻን ልጅና የትልቅ ሰው የሽማግሌ ሰው ኢሞሽናቸው አንድ አይነት አይደለም አይደለ? ሶ አንድ ሰው በህይወት ዘመኑ እነዚህን ሶስት ለውጦች ያስተናግዳል ማለት ነው። ዲቨሎፕመንታል ሳይኮሎጂ ምንድን ነው የሚያደርገው? እነዚህን ሶስቱን ለውጦች ያጠናል ማለት ነው። ሌላው ዲቨሎፕመንታል ሳይኮሎጂ ኤግዛማይንስ ዲቨሎፕመንታል ማይልስቶንስ ፍሮም ኢንፈንሲ ቱ ኦልድ ኤጅ ይላል። ያው ዲቨሎፕመንታል ሳይኮሎጂ ሌላ ምን ያጠናልናል ወይም ኤግዛሚን ያደርግልናል? አንድ ሰው ከህፃንነቱ ጀምሮ እስከሚያረጅበት ጊዜ ድረስ የተለያዩ ማይልስቶኖችን ወይም ሌቭሎችን እያለፈ ይሄዳል እና እነዛን ማይልስቶኖች ወይም ሌቭሎችን ኤግዛሚን ያደርግልናል ማለት ነው። በእድገታችን ፕሮሰስ ውስጥ ያሉ ሌቭሎችን ማለት ነው። ኤግዛምፕል ስንመለከት አሁን ለምሳሌ ላንጉጅ ዲቨሎፕመንት ኢን ቶድለርስ ኤንድ ሚሞሪ ቼንጅስ ኢን ኦልድ አደልትስ ይላል። አሁን ለምሳሌ ህጻናት ያው ሲወለዱ ምንም ቋንቋ ምናምን ምንም የሚችሉት ነገር የለም። ሶ ከተወሰኑ ዓመታት በኋላ ግን ያው መናገር ይጀምራሉ። እንዴት ነው ያ ነገር ዲቨሎፕ ሊያደርግ የቻሉ? ይህ አሁን እንደ ማይልስቶን ነው የሚቆጠረው። ሶ ሌላኛው ደግሞ ምንድነው ሚሞሪ ቼንጅስ ኢን ኦልደር አዳልትስ፣ የመርሳት ችግር እንደዚህ ምናምን ይከሰትባቸዋል ብዙ የሚያረጁ ሰዎች። እንዴት ነው ለምንድን ነው የሚረሱት ምናምን የሚለውንም ኤግዛሚን ያደርጋል ማለት ነው። ይሄም አንዱን ራሱን የቻለ ማይልስቶን ስለሆነ ይሄን ይመስላል ዲቨሎፕመንታል ሳይኮሎጂ። ወደ ሁለተኛው ብራንች ስናልፍ ፐርሶናሊቲ ሳይኮሎጂ እናገኛለን። ኢት ፎከስ ኦን ሎንግ ላስቲንግ ትሬትስ ኤንድ ካራክተሪስቲክስ ዳት ሜክስ ኢንዲቪጁዋልስ ዩኒክ ይላል። ፐርሶናሊቲ ሳይኮሎጂ ምን ላይ ፎከስ ያደርጋል ስንል አንድን ሰው ከሌላ ሰው ለየት የሚያደርጉ ባህሪያት ላይ ትኩረት ያደርጋል ማለት ነው። እነዛ ባህሪያት ምን ሲሆኑ ሎንግ ላስቲንግ ትሬት ወይም ካራክተሪስቲክስ ሲሆኑ ማለት ነው፣ ለረጅም ጊዜ የሚቆዩ የዛ ሰው የማንነት አካል የሆኑ ባህሪያት ላይ ፎከስ አድርግቶ ያጠናል ማለት ነው። አሁን ለምሳሌ አንድ ሰው ኮስታራ ነው ይባላል አይደለ? ወይም ደግሞ ተግባቢ ነው፣ የሆነ ብቻ አይናፋር ነው ምናምን እየተባለ የተለያየ ስም ይሰጠዋል። ሶ ያ ምን ይገልጻል? የእሱን ሎንግ ላስቲንግ ካራክተሪስቲክስን ይገልጻል ማለት ነው። ለረጅም ጊዜ ያለው ማንነትን የሚገልጽ ነው። ያው ስሙ ከስሙ እንደምንረዳው ፐርሶናሊቲ ሳይኮሎጂ ስለሚል የአንድ ሰው ፐርሶናሊቲ ላይ ወይም ካራክተሪስቲክስ ላይ ፎከስ ያደርጋል ማለት ነው። ያ ካራክተሪስቲክስ ምን ሲሆን ሎንግ ላስቲንግ ሲሆን ለረጅም ጊዜ የቆየ አይነት ባህሪ ማለት ነው። እነዚህ ኮስታራ፣ አይናፋር፣ ተጫዋች ምናምን የምንላቸውም ላይ ትኩረት ያደርጋል ማለት ነው ፐርሶናሊቲ ሳይኮሎጂ። በዚህ በፐርሶናሊቲ ሳይኮሎጂ ስር ያሉ ቶፒኮች እነማን ናቸው ስንል ቶፒክስ ኢንክሉድ ሰልፍ ኮንሰፕት፣ አግሬሽን፣ ሞራል ዲቨሎፕመንት ኤንድ ሞቲቬሽን። ያው እነዚህ አራቱ በዚህ ፐርሶናሊቲ ሳይኮሎጂ ስር ያሉ ቶፒኮች ናቸው ማለት ነው። እነሱንም ከቨር ያደርጋል። ወደ ሶስተኛው ስናልፍ ሶሻል ሳይኮሎጂ እናገኛለን። ስለምንድነው የሚያጠናው ስንል ሃው ፒፕል ኢንተራክት ኤንድ ኢንፍሉዌንስ ኢች አዘር ይላል። ሰዎች እንዴት ነው ኢንተራክት የሚያደርጉት፣ እንዲሁም ደግሞ አንድ ሰው ሌላ ሰው ላይ እንዴት ነው ኢንፍሉዌንስ የሚያደርገው፣ እርስ በርስ እንዴት ኢንፍሉዌንስ ይደራረጋሉ ሰዎች የሚለው ላይ ፎከስ አድርጎ ያጠናል ማለት ነው። ኤሪያስ ኢንክሉድ ሪሌሽንሺፕስ፣ ሶሻል ፐርሰፕሽን፣ አቲቲዩድስ ኤንድ ግሩፕ ቢሄቪየር ይላል። ያው እነዚህ ኤሪያዎች ላይ በስፋት ያጠናል ማለት ነው ሶሻል ሳይኮሎጂ። ያው ከስሙም እንደምንረዳው ሶሻል ነው፣ ያው ማህበረሰብ ላይ ያተኩራል ማለት ነው። ወደ አራተኛው ስናልፍ ክሮስ ካልቸራል ሳይኮሎጂ እናገኛለን። ኢት ኤክስፕሎር ሃው ካልቸር ሼፕስ ቢሄቪየር ቶትስ ኤንድ ኢሞሽን ይላል። ያው
ካልቸራችን ወይም ባህላችን እንዴት ነው የኛን ባህሪ አስተሳሰባችንን እንዲሁም ደግሞ ስሜቶቻችንን ኢንፍሉዌንስ ያደርጋል የሚለውን ያጠናል ማለት ነው። ኢት ኮምፔርስ ሳይኮሎጂካል ፕሮሰስስ አክሮስ ካልቸርስ ይላል። በተለያዩ ባህሎች ላይ ያሉ ሳይኮሎጂካል ፕሮሰሶችንም ያወዳድራል ማለት ነው ወይም ያነጻጽራል። እና የዚህ የክሮስ ካልቸራል ሳይኮሎጂ ዋናው ጥያቄ ምንድነው ስንል አር ሰርቴን ቢሄቪየርስ ዩኒቨርሳል ኦር ካልቸር ስፔሲፊክ ይላል። አንዳንድ ቢሄቪየሮች የተወሰኑ ቢሄቪየሮች ሁሉም ካልቸር ላይ የሚገኙ ናቸው ወይስ በተወሰኑ ካልቸሮች ላይ ብቻ የሚቀሩ ናቸው የሚለውን ይጠይቃል ማለት ነው። ወይም ስለሱ መልስ ለመስጠት ይሞክራል። አምስተኛ ላይ የምናገኘው የሳይኮሎጂ ብራንች ኢንዱስትሪያል ሳይኮሎጂ ይባላል። አፕላይስ ሳይኮሎጂ ቱ ወርክ ፕሌስስ ኤንድ ኦርጋናይዜሽንስ ይላል። በስራ ቦታዎች እና በድርጅቶች ውስጥ የሳይኮሎጂ እውቀቶችን አፕላይ ለማድረግ ይሞክራል ማለት ነው። ኢንዱስትሪያል ሳይኮሎጂ ኤምስ ቱ ኢንክሪዝ ፕሮዳክቲቪቲ ኢምፕሩቭ ጆብ ሳቲስፋክሽን ኤንድ ኢንሃንስ ማኔጅመንት ፕራክቲስስ ይላል። ያው ኢንዱስትሪያል ሳይኮሎጂ ምን ለማድረግ ይረዳል ስንል ያው ኢንክሪዝ ፕሮዳክቲቪቲ ነው፣ የሰራተኞችን ቅልጥፍና ወይም ደግሞ የማምረት ችሎታቸው እንዲጨምር ፕሮዳክቲቭ እንዲሆኑ ይረዳል ማለት ነው። ኢምፕሩቭ ጆብ ሳቲስፋክሽን የሰራተኞቹን የስራ እርካታ በስራቸው ደስተኛ እንዲሆኑ ይረዳቸዋል ማለት ነው። እንዲሁም ደግሞ ማኔጅመንቱን በዛ ኦርጋናይዜሽን ወይም ስራ ቦታ ያለው የማኔጅመንት ፕራክቲስ እንዲሻሻል እንዴት ኦፕሬት ማድረግ እንዳለባቸው ምናምን ሰጀስት ያደርጋቸዋል። ሶ ኦቨርኦል እንዲሻሻል ይረዳል ማለት ነው ይሄ ኢንዱስትሪያል ሳይኮሎጂ። ወደ ስድስተኛው ስናልፍ ፎረንሲክ ሳይኮሎጂ እናገኛለን። ኢት ዩዝስ ሳይኮሎጂካል ፕሪንሲፕልስ ቱ ሰፖርት ዘ ሌጋል ሲስተም ይላል። ያው ሳይኮሎጂካል ፕሪንሲፕሎችን ተጠቅመን ሌጋል ሲስተሙን ወይም ደግሞ ከፍርድ ቤት ጋር በተያያዙ ከፖሊስ ጋር በተያያዙ ያው ሌጋል የሆኑ ሲስተሞችን ሰፖርት ማድረግ ነው ማለት ነው ስራው። ወርኪንግ ኤሪያስ ምን ላይ ነው የሚሰራው ስንል ፖሊስ ኢንቨስቲጌሽን የፖሊስ ምርመራዎች ላይ፣ አይ ዊትነስ ቴስቲሞኒ ያው ፍርድ ቤት ላይ ምስክርነት የሚቀርቡ ሰዎችን ለመመርመር፣ እንዲሁም ደግሞ ክሪሚናል ፕሮፋይሊንግ ላይም እንጠቀማለን ማለት ነው ፎረንሲክ ሳይኮሎጂን። ሰባተኛው ኤዱኬሽናል ሳይኮሎጂ ነው። ያው ከስሙ እንደምንረዳው ኢት አፕላይስ ሳይኮሎጂ ቱ ቲቺንግ ኤንድ ለርኒንግ በመማር ማስተማር ሂደት ውስጥ ሳይኮሎጂን ወይም የሳይኮሎጂ እውቀትን ይጠቀማል ማለት ነው። ኢት ፎከስ ኦን ካሪኩለም ዲዛይን ቲቺንግ ስትራቴጂስ ኤንድ ኢምፕሩቪንግ ዘ አካዳሚክ ኤንቫይሮንመንት ይላል። ያው ምን ላይ ትኩረት ያደርጋል ስንል ካሪኩለሞች እንዴት ነው ዲዛይን መሆን ያለባቸው፣ እንዴት ነው አስተማሪዎች ተማሪዎቻቸውን ማስተማር ያለባቸው፣ እንዲሁም ደግሞ የአካዳሚክ ኤንቫይሮንመንቱን የመማር ማስተማር ሁኔታውን ለማሻሻል ይረዳናል ማለት ነው ኤዱኬሽናል ሳይኮሎጂ። ስምንተኛው ሄልዝ ሳይኮሎጂ ነው። ኤግዛማይንስ ሃው ሳይኮሎጂ ካን ሄልፕ ፕሪቨንት ኤንድ ትሪት ኢልነስ ይላል። ያው በሽታዎችን እንዴት መከላከል እንዳለብንና ያው የተከሰተን በሽታ ደግሞ እንዴት ትሪት ማድረግ እንዳለብን ኤግዛማይን የሚያደርግ ነው ወይም ደግሞ የሚያጠና ነው ማለት ነው። ይሄ ማለት ሳይኮሎጂ እንዴት ነው አንድን በሽታ እንድንከላከልና ከተከሰተም ደግሞ ፕሪቨንት እንድናደርግ እንዴት ነው ሳይኮሎጂ የሚረዳን የሚለውን ኤግዛማይን ነው ያደርጋል ወይም ይመረምራል ማለት ነው። ኢት ወርክስ ኦን ኢምፕሩቪንግ ሄልዚ ሃቢትስ ኤንድ ኮፒንግ ዊዝ ክሮኒክ ዲዚዝ ይላል። ያው እንዴት ነው ጥሩ የሆኑ ጤናማ የሆኑ ልማዶችን ማዳበር የምንችለው፣ እንዲሁም ደግሞ መጥፎ የሆኑ ለበሽታ የሚያጋለጡ ልማዶችን እንዴት ነው ማስቀረት የሚቻለው ወይም ደግሞ ማስወገድ የሚቻለው የሚለው ላይ ይሰራል ማለት ነው ሄልዝ ሳይኮሎጂ። ዘጠነኛ ላይ የምናገኘው ክሊኒካል ሳይኮሎጂ ነው። ኢት ፎከስስ ኦን ፕሪቨንሽን ዲያግኖሲስ ኤንድ ትሪትመንት ኦፍ ሳይኮሎጂካል ዲስኦርደርስ ይላል። ሳይኮሎጂካል ዲስኦርደሮች እንዳይፈጠሩ ፕሪቨንት ማድረግ ላይ፣ እንዲሁም ደግሞ ዲያግኖሲስ ስለ ሳይኮሎጂካል ዲስኦርደር ምርመራ፣ እንዲሁም ደግሞ እንዴት ነው ያ ሰዎች ሳይኮሎጂካል ዲስኦርደር ከተፈጠረ እንዴት ነው ትሪት ማድረግ የምንችለው የሚለው ላይ ትኩረት ያደርጋል ማለት ነው ክሊኒካል ሳይኮሎጂ። እና ኢት ወርክስ ዊዝ ሰቨራል ሜንታል ሄልዝ ኮንዲሽንስ ይላል። ያው የአእምሮ ችግር ያለባቸው ሰዎች ላይ በብዛት ትኩረት ያደርጋል ማለት ነው ወይም ደግሞ እነሱ ላይ ይሰራል የክሊኒካል ሳይኮሎጂ። አስረኛ ላይ የምናገኘው ካውንስሊንግ ሳይኮሎጂ ነው። ሲሚላር ቱ ክሊኒካል ሳይኮሎጂ በት ፎከስ ኦን ለስ ሴቨር ፕሮብለምስ ይላል። ያው ካውንስሊንግ ሳይኮሎጂ ከክሊኒካል ሳይኮሎጂ ጋር ተቀራራቢነት አለው። ግን ለየት የሚያደርገው ምንድነው? ክሊኒካል ሳይኮሎጂ ከበድ ያለ ችግር ያለባቸው ሰዎች ሜንታል ሄልዝ ኮንዲሽን ወይም ደግሞ የአእምሮ ችግር ያለባቸው ሰዎች ጋር ነው እንትን የሚለው ዲል የሚያደርገው። ይሄ ማለት ያው ከባባድ ችግሮች ላይ ትኩረት ያደርጋል ማለት ክሊኒካል ሳይኮሎጂ። ካውንስሊንግ ጋር ስንመጣ ግን ትንሽ ችግር ያለባቸውን ሰዎች ላይ ይሰራል ማለት ነው። ክሊኒካል ሲሆን ከባባድ የአእምሮ ችግር ያለባቸው ሰዎች ላይ ይሰራል። ካውንስሊንግ ሲሆን ደግሞ ቀለል ያለ ችግሮች ላይ ይሰራል ማለት ነው። ይሄ ነው ልዩነታቸው። እና ኢት ሄልፕስ ፒፕል ኮፕ ዊዝ ላይፍ ቻሌንጅስ ኤንድ ኢምፕሩቭ ዌል ቢንግ ይላል። አያችሁ እንደዚህ አይነት ትንንሽ ችግሮች ላይ ይሰራል ማለት ነው። እንዲህ የማማከር አይነት ነገር ነው።
ካውንስሊንግ ሳይኮሎጂ እና ሰዎች እንዴት ነው በላይፍ ላይ የሚያጋጥሟቸውን ቻሌንጆች ወይም ችግሮች ማለፍ ያለባቸው እንዲሁም ደግሞ ጤንነታቸውን እንዴት ነው መጠበቅ የሚችሉት፣ በተለይ ከአእምሮ ችግር እንዴት ነው ራሳቸውን መጠበቅ የሚችሉት የሚለው ላይ ትኩረት ያደርጋል ማለት ነው። የካውንስሊንግ ሳይኮሎጂ ወይም እንደዚህ አይነት ችግር ያለባቸውን ሰዎች ይረዳል ማለት ነው። በዚህ አይነት መልኩ ሌሰን 5 ሪሰርች ሜተድስ ኢን ሳይኮሎጂ የሚለው ላይ ደርሰናል። ሳይኮሎጂስቶች እንዴት ነው ሪሰርች የሚሰሩት፣ እነዛ የሚጠቀሟቸው ሜቶዶች እነማን ናቸው የሚለውን በዚህ ሌሰን ላይ እናያለን። ከሳይንቲፊክ ሜተድ ስንጀምር ሳይንቲፊክ ሜተድ ኢዝ ኤ ፕሮሰስ ኦፍ ቴስቲንግ አይዲያስ ትሩ ሲስተማቲክ ኦብዘርቬሽን ኤክስፐሪመንቴሽን ኤንድ ስታቲስቲካል አናሊሲስ ቱ ሪዲዩስ ቤያዝ ኤንድ ኤረርስ ይላል። ያው ሳይንቲፊክ ሜተድን 11ኛ እና 12ኛ ክፍል ናቹራል ሳይንስ የተማራችሁ ልጆች ታውቁታላችሁ ብዬ አስባለሁ። የሆኑ ስቴፖች አሉ አንድን አይዲያ ቴስት ለማድረግ። እነማን ናቸው ስንል እነ ኦብዘርቬሽን ወይም አስኪንግ ኩዌሽን፣ ዱዊንግ ባክግራውንድ ሪሰርች፣ ፎርሙሌት ሃይፖቴሲስ፣ ፕሪዲክሽን፣ ኤክስፐሪመንቴሽን፣ አናሊሲስ፣ ኮንክሉዥን ምናምን የመሳሰሉት ሳይንቲፊክ ሜተድ ናቸው ብለን ተምረናል 11 እና 12 ላይ ማለት ነው። ሶ ያው ማታውቁት ካላችሁ ምናልባት ባጭሩ ስንገልጸው ይሄ ነው። አንድን አይዲያ ቴስት ለማድረግ የሆኑ ፕሮሰሶች አሉ። የመጀመሪያው ሲስተማቲክ ኦብዘርቬሽን ነው። አንድን ነገር ሲስተማቲክ በሆነ መንገድ ኦብዘርቭ ማድረግ መመልከት፣ ያንን ነገር ቴስት ማድረግ ኤክስፐሪመንት ማድረግ፣ እንዲሁም ስታቲስቲካል አናሊሲስን መጠቀም ወይም ትንተና ማካሄድ። ይሄን ሁሉ ለምንድን ነው የምናደርገው ስንል የምናደርገው ሪሰርች ላይ የኢንፎርሜሽን መዛባት እንዲሁም ደግሞ ስህተት እንዳይፈጠር ነው ማለት ነው። ሶ ምንድን ነው የምናደርገው አንድን ሀሳብ ትክክል ነው ትክክል አይደለም ብለን ለመለየት መጀመሪያ ሲስተማቲካሊ እንመለከተዋለን። ከዛ ኤክስፐሪመንቴሽን ምርመራ እናካሄድበታለን። ያንን የመረመርነውን ነገር ደግሞ አናሊሲስ እንሰራበታለን ወይም ትንታኔ እናቀርባለን። በዚህ አይነት መልኩ ሳይንቲፊክ ሜተድ ማከናወን እንችላለን ማለት ነው በአጭሩ። ይህን ይመስላል ሳይንቲፊክ ሜተድ። ቲዮሪ ጋር ስንመጣ a connected set of principles that explain observed facts and predict future findings ይላል። ቲዮሪ ማለት ባጭሩ አንድን ፋክት ወይም ደግሞ ወደፊት ይፈጠራል ብለን የምናስበውን ነገር የምንገልጽበት ሴት ኦፍ ፕሪንሲፕልስ ወይም የመርሆች ስብስብ ነው ማለት ነው። ባጭሩ ይህን ይመስላል ቲዮሪ። ወደ ሃይፖቴሲስ ጋር ስንመጣ ሃይፖቴሲስ ኢዝ ኤ ቴስቴብል ፕሪዲክሽን አባውት ዘ ሪሌሽንሺፕ ቢትዊን ቫሪያብልስ ይላል። ይሄ ማለት ባጭሩ የሆኑ ቫሪያብሎች ይኖራሉ እና በመሃላቸው በነዛ ቫሪያብሎች መካከል የሆነ ሪሌሽንሺፕ አለ። ሶ ስለዛ ሪሌሽንሺፕ የራሳችንን ሀሳብ ስንሰጥ ሃይፖቴሲስ እንለዋለን ማለት ነው። እና ልክም ሊሆንም ይችላል ላይሆንም ይችላል። እሱን ቴስት አድርገን የምናውቀው እና ሀሳባችን ያው ቴስትብል መሆን አለበት፣ ለሙከራ የሚቀርብ ቼክ መደረግ አለበት ማለት ነው። ስለዛ ሪሌሽንሺፕ ስናወራ የሃይፖቴሲስ ምሳሌ ስንመለከት ሜልስ ሃቭ ሃየር ኮንፊደንስ ኢን ዲሲሽን ሜኪንግ ዳም ፊሜልስ ይላል። ወንዶች አንድን ውሳኔ በመወሰን ላይ ከሴቶች የተሻለ ኮንፊደንስ አላቸው ብሎ ነው የሚናገረው። ያ አሁን ሃይፖቴሲስ ነው። ልክ ሊሆን ይችላል ላይሆንም ይችላል። እሱን ቴስት አድርገን ነው የምናውቀው። ሶ ይሄ ሃይፖቴሲስ ነው ማለት ነው። ሜጀር ታይፕስ ኦፍ ሪሰርች ሜተድስ የሚለውን እናያለን። ሳይኮሎጂስትስ ዩዝ ዲፈረንት ሪሰርች ሜተድስ ዲፔንዲንግ ኦን ዜር ጎልስ በት ዜይ ኦል ፎሎ ዘ ሳይንቲፊክ ሜተድ ይላል። ያው ሳይኮሎጂስቶች ግባቸው ላይ ዲፔንድ በመሆን የተለያየ የሪሰርች ሜተዶችን ይጠቀማሉ። ግን ሁሉም የሪሰርች ሜተዶች ሳይንቲፊክ ሜተድን ይከተላሉ ማለት ነው። እና ሶስት ዋና ዋና የሪሰርች ሜተዶች አሉ። የመጀመሪያው ዲስክሪፕቲቭ ሪሰርች ነው። ሁለተኛው ኮሪሌሽናል ሪሰርች ነው። ሶስተኛው ደግሞ ኤክስፐሪመንታል ሪሰርች ይባላል። ሶ አንድ ባንድ ስናያቸው የመጀመሪያው ዲስክሪፕቲቭ ሪሰርች ይባላል። የዚህ ዲስክሪፕቲቭ ሪሰርች ጎሉ ምንድነው ስንል ቱ ሪካርድ ኤንድ ዲስክራይብ ቢሄቪየር ዊዛውት ኢንፍሉዌንሲንግ ኢት ይላል። ያን የምንመለከተውን ቢሄቪየር ምንም ኢንፍሉዌንስ ሳናረገው መመዝገብና መግለጽ ማለት ነው። መመዝገብና መግለጽ ዲስክሪፕቲቭ። ይህንን እንዴት ነው የምናደርገው ስንል ሁለት አይነት ሜተዶች አሉ። የመጀመሪያው ናቹራሊስቲክ ኦብዘርቬሽን ነው። ሁለተኛው ደግሞ ኬስ ስተዲ ይባላል። ናቹራሊስቲክ ኦብዘርቬሽን ምንድን ነው ስንል ዋቺንግ ሳብጀክትስ ኢን ዴር ናቹራል ኢንቫይሮንመንት ፎር ኦተንቲክ ቢሄቪየር ይላል። ያው አንድን የምናጠናውን ቢሄቪየር በተለመደ መልኩ አክት ሲያደርግ ወይም ናቹራል ኢንቫይሮንመንቱ ላይ በተለመደ መልኩ ቢሄቪየሩን ሲያሳይ መመልከት ማለት ነው። አሁን ለምሳሌ አንድ ሳይኮሎጂስት ስለሆነ ሰው ባህሪ ማጥናት ከፈለገ እና ናቹራሊስቲክ ኦብዘርቬሽን የሚጠቀም ከሆነ ያ ሰው አክት ሲያደርግ ቢሄቪየሩን ምናምን ቁጭ ብሎ ይመለከተዋል ማለት ነው። እንዲሁ በናቹራል ኢንቫይሮንመንቱ ላይ ያ ሰው እንዴት ነው ቢሄቭ እያደረገ ያለው የሚለውን ቁጭ ብሎ መመልከት ያው ናቹራሊስቲክ ኦብዘርቬሽን ልንለው እንችላለን ማለት ነው። የዚህ ሊሚቴሽኑ ምንድን ነው ስንል ኦብዘርቨር ኢፌክት እና ኦብዘርቨር ቢያዝ የሚባሉ ነገሮች አሉ። ኦብዘርቨር ኢፌክት ማለት ያ ሪሰርች እየሰራንበት ወይም ደግሞ እየተመለከት ነው ያለውን ሰው ሪሰርች እየሰራንበት እንደሆነ ሲያቅ
ያው ባህሪው ለወጥ ያደርጋል አይደለ? ሶ ይሄንን ሲያቅ እኛ ኦብዘርቭ እያደረግነው እንደሆነ ሲያቅ ኦብዘርቭ ኢፌክት ይፈጠራል ማለት ነው። ባህሪውን ይቀይራል። ሶ በትክክል ማወቅ አንችልም ማለት ነው የዛን ሰው ቢሄቪየር። ሌላኛው ሊሚቴሽን ኦብዘርቨር ቢያዝ ነው። ይሄ ማለት ያው ኦብዘርቨሩ ላይ ችግር ሲኖር ማለት ነው። አሁን ለምሳሌ አንድ ኦብዘርቨር ቢኖረን እና ደግሞ ኦብዘርቭ የምናደርገው ደግሞ ሰው ቢኖር ያ ኦብዘርቨር የዛን ኦብዘርቭ የምናደርገው ሰው ላይ የተወሰኑ ባህሪዎች ላይ አሁን ለምሳሌ ኔጌቲቭ የሆኑ ባህሪዎቹ ላይ ትኩረት አድርግቶ ፖዚቲቭ ባህሪዎቹን ደግሞ ኦብዘርቭ የማያደርግ ከሆነ ወይም ኖቲስ የማያደርገው ከሆነ ኦብዘርቨር ቢያዝ ይፈጠራል ማለት ነው። የሆኑ ቢሄቪየሮችን እየተመለከተ ግን አብዛኛውን ዲቴይል እየተወ ከሆነ ወይም ደግሞ የተሳሳተ ኢንፎርሜሽን የሚሰጥ ከሆነ ኦብዘርቨሩ ይህንን ኦብዘርቨር ቢያዝ እንለዋለን ማለት ነው። ሁለተኛው ኬስ ስተዲ ነው። ኬስ ስተዲ ኢዝ ኢን ዴፕዝ ስተዲ ኦፍ ዋን ኢንዲቪዥዋል ኦር ኬስ ይላል። ይሄ ማለት የሆነ ሰውን ወይም ደግሞ የሆነን ኬስ በጥልቀት ስናጠና ማለት ነው። ያ ነገር ላይ ብቻ ፎከስ አድርገን በጥልቀት ስናጠና ኬስ ስተዲ እንለዋለን ማለት ነው። አድቫንቴጁ ምንድነው? የኬስ ስተዲ ዲቴይልድ ኢንፎርሜሽን ነው። ያው ስለዛ ነገር በጥልቀት እያጠናን ስለሆነ ወይም ስለዛ ኬዝ ወይም ስለዛ ሰው በጥልቀት እያጠናን ስለሆነ ዲቴይል የሆነ ኢንፎርሜሽን ይኖረናል። ሊሚቴሽኑ ደግሞ ካንኖት ጀነራላይዝ ፋይንዲንግስ ይላል። አሁን ለምሳሌ አንድ ሰው ላይ ጥናት እያደረግን ከሆነ ስለዛ ሰው ቢሄቪየር ጥናት እያደረግን ከሆነ የአንዱን ሰው ኬዝ ስተዲ ሌላ ሰው ላይ አፕላይ ማድረግ አንችልም። ምክንያቱም የተለያዩ ሰዎች ስለሆኑ አኗኗራቸው ይለያያል፣ ወይም ብዙ የሚያለያያቸው ነገሮች ስላሉ ጀነራሊ ማውራት አንችልም ማለት ነው ኬዝ ስተዲን ተጠቅመን። ምክንያቱም ሁሉም ሰው ላይ ስለማይሰራ እንደ ሰው ይወሰናል። ወደ ሶስተኛው ስናልፍ ሰርቬይ እናገኛለን። ሰርቬይ ኢዝ ኮሌክቲንግ ሪስፖንስስ ፍሮም ላርጅ ግሩፕስ ዩዚንግ ኩዌስቸኔርስ ይላል። ያው የጥያቄ ወረቀቶችን በመጠቀም ለነሱ በመስጠትና እንዲሞሉ በማድረግ ማለት ላርጅ ግሩፕ ኦፍ ፒፕል ማለት ነው። ብዙ ሰዎችን በወረቀት መጠየቅ ማለት ነው እና የነሱ ሪስፖንስ መቀበል በዛ ኩዌስቸነሮች። አድቫንቴጁ ምንድነው? የዚህ ሰርቬይ ካን ስተዲ ፕራይቬት ቢሄቪየር ይችላል። ያው እያንዳንዱ የራሱን መልስ ይሰጣል ተብሎ ስለሚጠበቅ ፕራይቬት የሆነ ሪስፖንሶችንም ማግኘት እንችላለን ማለት ነው። እንዲሁም ደግሞ የእነሱን ፕራይቬት ቢሄቪየር በዛ ኩዌስቸነር ላይ ተገልጦ ልናገኘው እንችላለን። የሰርቬይ ሊሚቴሽን ምንድነው ስንል ኢት ኒድስ ኤ ሪፕሬዘንታቲቭ ሳምፕል ቱ ቢ አኩሬት ይላል። ይሄ ማለት ሰርቬዩን የምናከናውነው ላርጅ ግሩፕ ኦፍ ፒፕል በሚሆንበት ሰዓት የተጣራ ኢንፎርሜሽን የማግኘት ቻንሳችን ይቀንሳል። ሶ ከነሱ መሀል የተወሰኑ ሳምፕሎችን ሪፕሬዘንታቲቭ ሳምፕል የምንለው ማለት ነው መርጠን እነሱ ላይ መስራት ይኖርብናል ማለት ነው። ወይም ፋይንዲንጋችን ሰርቬያችን የምናከናውነው እነሱ ላይ ቢሆን አኩሬት የሆነ ሪዛልት እናገኛለን ማለት ነው። ያ ካልሆነ ግን አኩሬት የሆነ ኢንፎርሜሽን ማግኘት አንችልም ማለት ነው ከላርጅ ግሩፕ ኦፍ ፒፕል። ስለዚህ ከነሱ የተወሰኑ ሪፕሬዘንታቲቭ ሳምፕሎችን መውሰድ ይኖርብናል ማለት ነው ይህን ችግር ለመቅረፍ። ወደ ሁለተኛው የሪሰርች ሜተድ ጋር ስንመጣ ኮሪሌሽን ሪሰርችን እናገኛለን። የዚህ ኮሪሌሽን ሪሰርች አላማው ወይም ጎሉ ምንድነው ስንል ቱ ሜዠር ሪሌሽንሺፕ ቢትዊን ቱ ኦር ሞር ቫሪያብልስ፣ በሁለትና ከዛ በላይ በሆኑ ቫሪያብሎች መካከል ያለው ሪሌሽንሺፕ መለካት ማለት ነው። አሁን ለምሳሌ እዚህ ጋር ኢዝ ስሞኪንግ ሪሌትድ ቱ ላይፍ ኤክስፔክታንሲ ይላል። ያው ሲጋራ ማጨስ ከላይፍ ኤክስፔክታንሲ ወይም ደግሞ በህይወት ለረጅም ጊዜ ከመቆየት ጋር ይገናኛሉ ወይ የሚለውን ሜዠር ያደርጋል ማለት ነው ይሄ ኮሪሌሽን ሪሰርች። እና ማወቅ ያለብን ነገር እዚህ ጋር ኮሪሌሽን እና ካውዜሽን አንድ አይደሉም፣ ይለያያሉ። ያው ኮሪሌሽን ማለት ሁለትና ከዛ በላይ የሆኑ ቫሪያብሎች በመሃላቸው ሪሌሽንሺፕ ሲኖር ምንም አይነት ሪሌሽንሺፕ ሊሆን ይችላል፣ ብቻ ሪሌሽንሺፕ ካለ ኮሪሌሽን እንለዋለን። ኮዚሽን ሲሆን ግን የምክንያትና የውጤት ኮዝ ኢንድ ኢፌክት ሪሌሽንሺፕ ሲኖረው ነው ማለት ነው ኮዚሽን የምንለው። እና ሁለቱ የተለያዩ ነገሮች ናቸው። አሁን ለምሳሌ ስሞኪንግ እና ሲጋራ ማጨስና ያው ላይፍ ኤክስፔክታንሲ የሆነ ሪሌሽንሺፕ አላቸው አይደለ? ሶ በነዛ ሁለት ቫሪያብሎች መካከል ያለውን ሪሌሽንሺፕ ስንመለከት ኮሪሌሽን እንለዋለን። ኮዚሽን ሲሆን ግን ስሞኪንግ ላይፍ ኤክስፔክታንሲ ላይ ኔጌቲቭ የሆነ ኢፌክት አለው ካለ ያው ኮዝ ኢንድ ኢፌክት ነው ማለት ነው። ስሞኪንግ ላይፍ ኤክስፔክታንሲን ይቀንሳል ስንል ኮዙ ምንድነው? ስሞኪንግ ነው። ኢፌክቱ ደግሞ ያው ላይፍ ኤክስፔክታንሲ መውረዱ ነው ማለት ነው። ይሄ ኮዚሽን ይባላል። ሶ በዚህ አይነት መልኩ ይለያያሉ ማለት ነው። a relationship does not prove one variable causes the other ይላል። ይሄ ማለት ያው በሆኑ ቫሪያብሎች መካከል ሪሌሽንሺፕ አለ ማለት ኮዝ ኢንድ ኢፌክት ሪሌሽንሺፕ አላቸው ማለት አይደለም። ያው ይሄንን አይተነዋል። ሶ ወደ ሶስተኛው ሪሰርች ሜተድ ስንመጣ ኤክስፐሪመንታል ሪሰርች እናገኘዋለን። የዚህ ኤክስፐሪመንታል ሪሰርች ጎሉ ምንድነው ስንል ቱ ዲስከቨር ኮዝ ኤንድ ኢፌክት ሪሌሽንሺፕስ ይላል። ያው ይሄ ማለት የኮሪሌሽናል ሪሰርች ተቃራኒ ነው ማለት ነው። ኤክስፐሪመንታል ሪሰርች ያው በሁለትና ከዛ በላይ የሆኑ ቫሪያብሎች ያላቸውን የኮዝ እና ኢፌክት የምክንያትና ውጤት
ግንኙነት ነው ማለት ነው ዲስከቨር የሚያደርገው። ሶ እንዴት ነው ታዲያ ኤክስፐሪመንታል ሪሰርች ማካሄድ የምንችለው ስንል ያው የራሱን የቻለ ፕሮሰስ አለው። በመጀመሪያ ደረጃ ማኒፑሌት ኢንዲፔንደንት ቫሪያብል፣ ኢንዲፔንደንት ቫሪያብሎችን እየቀያየርን ቼክ እናደርጋለን። ሁለተኛው ደግሞ ሜዠር ኢፌክትስ ኦን ዲፔንደንት ቫሪያብል፣ ያን ኢንዲፔንደንት ቫሪያብል ስንቀያይረው የተፈጠረውን ነገር ሜዠር እናደርጋለን ማለት ነው እዚህ ዲፔንደንት ቫሪያብሉ ላይ። ከዛ የተቀሩትን ነገሮች ደግሞ ኮንስታንት እንደሆኑ እንተዋቸዋለን ማለት ነው። ያው ይሄን ቀለል ለማድረግ በኤግዛምፕል ስንመለከት የሆነው ሃይፖቴሲስ አለ ምን የሚል ስሞል ክላስ ሳይዝስ ኢምፕሩቭ አካዴሚክ ፐርፎርማንስ ይላል። ይሄ ማለት ተማሪዎች በጠባብ ክላስ ውስጥ በሚማሩበት ጊዜ ፐርፎርማንሳቸው ይጨምራል ነው የሚለው። ያው ሀሳብ ነው ሃይፖቴሲስ ነው። ሶ በዚህ ጊዜ ኢንዲፔንደንት ቫሪያብሉ ምንድነው ስንል የክላሱ ሳይዝ ይሆናል ማለት ነው። እንዴት ስንል ያው ኢንዲፔንደንት ቫሪያብል ማለት እኛ ቼንጅ ልናደርገው ማኒፑሌት ልናደርግ የምንችለው ነገር እና ደግሞ ሪዛልቱ ላይ የሆነ ኢፌክት ያለው ነገር ማለት ነው። ኢንዲፔንደንት ቫሪያብል ውጤታችን ላይ ኢፌክት ያለው እንዲሁም ደግሞ እኛ ልንቀያይረው የምንችለው ነገር። ክላሱን ሰፋ ስናደርገው ምናልባት ፐርፎርማንሳቸው ሊቀንስ ይችላል ወይ ሊጨምር ይችላል። ወይም ደግሞ ክላሱን ጠበብ ስናደርገው ፐርፎርማንሳቸው ሊጨምር ይችላል። ሶ የዛን የክፍል ስፋት ማኒፑሌት ማድረግ ስለምንችል እና እዛ ሪዛልቱ ላይ ወይም ደግሞ የስቱደንቶቹ ፐርፎርማንስ ላይ ኢፌክት ስላለው ኢንዲፔንደንት ቫሪያብል ይሆናል ማለት ነው የክላሱ ሳይዝ። ዲፔንደንት ቫሪያብል ስንል ያው ያ ኢንዲፔንደንት ቫሪያብልን በምንቀያይርበት ጊዜ የፐርፎርማንስ ለውጥ እናያለን አይደለ? ሶ የእነሱን ፐርፎርማንስ ሜዠር ማድረግ እንችላለን እና ያ ሜዠር ማድረግ የምንችለው ሪዛልት ዲፔንደንት ቫሪያብል ይባላል ማለት ነው። በዚህ ጊዜ የስቱደንቶቹ ፐርፎርማንስ ዲፔንደንት ቫሪያብል ይሆናል። ኤክስፐሪመንታል ግሩፕ ደግሞ ያው ስሞል ክላስ ሳይዝ ይሆናል ማለት ነው። ኮንትሮል ግሩፕ ደግሞ ላርጅ ክላስ ሳይዝ ወይም ደግሞ ከዚህ ከሪሰርቹ ጋር የማይገናኙ ነገሮች ሲሆኑ ኮንትሮል ግሩፕ እንላቸዋለን ማለት ነው። አሁን በዚህ ኬዝ ሪሰርች እያደረግን ያለ ነው ስሞል ክላስ ሳይዞችን ነው አይደለ? ሶ ላርጅ ክላስ ሳይዝ በሚሆንበት ሰዓት ደግሞ ከሪሰርቻችን ውጪ ነው፣ ግን ደግሞ ምን ለማድረግ ይጠቅምናል? ኮምፔር ለማድረግ እኛ ካመጣነው ሪዛልት ጋር ለማነጻጸር ይጠቅምናል ማለት ነው ኮንትሮል ግሩፕ። እና ማወቅ ያለብን ነገር እዚህ ጋር ሪሰርቸር ኦር ፓርቲሲፓንት ቢያዝስ ካን ኢንፍሉዌንስ ሪዛልትስ ይላል። ያው ሪሰርቸሮቹም ሆኑ እነዛ ሪሰርች የሚሰራባቸው ሰዎች የተሳሳተ ኢንፎርሜሽን ወይም የተዛባ ኢንፎርሜሽን የሚያቀብሉ ከሆነ ሪዛልታችንን ኢንፍሉዌንስ ያደርገዋል ማለት ነው። እና የዚህ ቻፕተር የመጨረሻው ቶፒክ ጋር ስንመጣ ስቴፕስ ኢን ሳይንቲፊክ ሪሰርች ይላል። ሳይንቲፊክ ሪሰርች ስንሰራ የምንከተላቸው ስቴፖች ማለት ነው። ያው በመጀመሪያ ዲፋይን ዘ ፕሮብለም ነው፣ ችግሩን መግለጽ። አይዴንቲፋይ ሰምቲንግ ዩ ዋንት ቱ ኤክስፕሌን፣ ይሄ ማለት ልናወራ ያሰብነውን ቶፒክ አይዴንቲፋይ ማድረግ ማለት ነው። አሁን ለምሳሌ ቶፒካችን ይሄ ሊሆን ይችላል ዱ ቫይለንት ካርቶንስ ሜክ ችልድረን ሞር አግሬሲቭ። የካርቶን ፊልሞች አግሬሲቭ የሆኑ የድብድብ እንደዚህ የፋይት የጦርነት ምናምን ካርቶን ፊልሞች ህጻናቶችን አግሬሲቭ እንዲሆኑ ተናዳጅ እንዲሆኑ ያደርጋቸዋል የሚል ጥያቄ ነው። ይህ አሁን እንደ ፕሮብሌም ይታያል ማለት ነው። ሁለተኛው ስቴፕ ፎርሙሌት ይሄ ሃይፖቴሲስ ነው፣ መላምታችንን ማስቀመጥ። ሜክ ኤ ቴስቴብል ፕሪዲክሽን፣ ቴስት መደረግ የሚችል ሀሳብ ማቅረብ ወይም መላምት ማቅረብ ማለት ነው። አሁን በዚህ ኬስ ችልድረን who watch violent cartoons will be more aggressive than those who watch non-violent cartoons ይላል። ያው ህጻናት የካርቶን ፊልሞችን ሲያዩ የጦርነት እንዲህ የድብድብ ምናምን ቫይለንት የሆኑ ነገሮች አሉ፣ እነሱን የሚያዩ ህጻናት አግሬሲቭ ናቸው ከማያዩት ይልቅ እያለ ነው። ይህ አሁን የአንድ ሰው ሀሳብ ነው፣ ሃይፖቴሲሱ ነው፣ መላምቱ ነው ማለት ነው። ሶስተኛው ስቴፕ ምንድነው? ቴስት ዘ ሃይፖቴሲስ። አሁን ሃይፖቴሲስ አውጥተናል፣ የራሳችንን መላምት ፈጥረናል። እሱ ሃይፖቴሲስ ቴስት መደረግ አለበት። ሶ ቹዝ ኤ ሜተድ ኮሌክት ዴታ ኤንድ ኮምፔር ግሩፕስ ይላል። ይሄ ማለት መላምታችንን ቴስት ለማድረግ ወይም ደግሞ ቼክ ለማድረግ ግሩፕ ህጻናቶችን በግሩፕ እንከፍላቸዋለን እና አግሬሲቭ የሆኑ ካርቶኖችን እንዲያዩ እናደርጋለን አንደኞቹን፣ ሌሎቹን ደግሞ አግሬሲቭ ያልሆኑ እነን አግሬሲቭ የሆኑ ካርቶን ፊልሞችን እናሳያቸዋለን ማለት ነው። ከዛ ከነሱ መረጃ እንወስዳለን እና የራሳችን ሜተድ እንጠቀማለን ማለት ነው ይሄንን ሃይፖቴሲስ ቼክ ለማድረግ። ወደ አራተኛው ስንመጣ ድራው ኮንክሉዥን ነው። ያው ይሄን ሁሉ ካረግን በኋላ የሆነ ኮንክሉዥን ላይ እንደርሳለን። ሃይፖቴሲሳችን ልክ እንደሆነ እንዳልሆነ ምናምን የምንገልጽበት ማለት ነው። ስለዚህ ሲ ኢፍ ዴታ ሰፖርትስ ዘ ሃይፖቴሲስ ይላል። ያንን ኤክስፐሪመንት አርግተን ያገኘነውን ዳታ ከሃይፖቴሲሳችን ወይም ደግሞ ከመላምታችን ጋር እናነጻጽረዋለን ማለት ነው። ያ ያገኘነው ዳታ ሃይፖቴሲሳችን ይደግፋል ወይስ አይደግፍም የሚለውን በዚህ ኮንክሉዥን ላይ እንመለከታለን ማለት ነው። ሶ መጨረሻ ላይ ሪፖርት ሪዛልትስ ይላል። ያገኘነውን ውጤት ሪፖርት እናደርጋለን።
ሼር ሜተድስ ፋይንዲንግስ ኤንድ ኢምፕሊኬሽንስ ሶ አዘርስ ካን ቢልድ ኦን ዩር ወርክ ይላል። እና ሌላም ሰው ሪሰርች ማድረግ ከፈለገ እናንተን ፕሮብሌም ወይም ሃይፖቴሲስ ቴስት ማድረግ ከፈለገ ለነሱ ሪፖርት እናደርግላቸዋለን ማለት ያገኘነውን ነገሮች በጠቅላላ። ይሄ ሪፖርት ሪዛልትስ ይባላል ማለት ነው።